አሚን መልቲሚዲያ ፕሮዳክሽን አልያ ልብ አንጠልጣይ ታሪክ ክፍል 2 ደራሲ ኑስራ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ቀለበቱን መግዛት ረጅም ጊዜ አይወስድብንም ነበር። ነገር ግን ቶሎ ከተመለስን በድጋሚ ብቻችንን የምንሆንበት አጋጣሚ ስለሚፈጠር ብዬ በየመሸጫው በደንብ አንከራተትኩትና ሆስኒያ ጋር ደውዬ መምጣታቸውን ካረጋገጥኩኝ በኋላ ዝም ብዬ ያገኙትን መረጥኩትና ገዝተን ተመለስን። ሁኔታዬ ግራ ቢገባውም ስለደከመው ነው መሰለኝ ምንም አላለም። መኪናው ጋር ስንደርስ ሆስኒያ ለምቦጫን ጥላ መኪናውን ተደግፋ ቆማለች። በጨው ደንደስ በርበሬ ተወደስ አለ ያገሬ ሰው። ላላወቃት እኮ የመኪናው ባለቤት ነው የምትመስለው። አሁን ደግሞ ምን ብዬን የማናገራት ብዬ ሳስብ አጅር ያኗር ቀደም ብሎ ሄደና በስሱ አቅፏት አጠገቧ ቆመ። ኧረ አባትና ልጅ አይደል እንደሚመስሉት። አሁን ይህንን ሰውዬ አግቢኝ ሲሉኝ ግን ትንሽ እንኳን አይደብራቸውም ብዬ ገላምጫቸው ወደ መኪና ውስጥ ገባሁ። የሆስኒያን ጭቅጭቅና ንትርክ እንደምንም ተቋቁመን ቤት ደረስን። በሩን የከፈተችልን አክስቴ ናት። እኔና አንዋርን አብራ ስታየን ደስታ በደስታ ሆና እልልቷን አቀለጠችው። አንዋር የእሷን እልልታ ሲያይ እንደ ምርጥ ባለ መሆን አስቦ ነው መሰል ወደ እሷ አስጠግቶ አቀፈኝ። እኔ ቢቀፈኝም ምንም ማድረግ አልችልም። ለዛ ስል አባቴ እንደሆነ ራሴን አሳምኜ ፈገግ አልኩ። ሰዓቱ ለዙሁር ሰላት በጣም እየቀረበ ስለነበር ለአክስቴ የመድረሰውን ሰዎች ልሰናበታቸው፣ ምናልባት ከሰርጌ በኋላ እዚህ ሰፈር ላልኖር ስለምችል ዛሬ ላገኛቸው ፈልጌ ነበር አልኳት። እሷ ግን ኧረ አሁንማ ደክሞሻል፣ ባይሆን ነገ አብረን እንሄዳለን ብላኝ አረፈችው። ቆይ አብረን እንሄዳለን ስትል ካገባው በኋላ እሷም አብረን ልትመጣ ነው እንዴ ብዬ ራሴን እየጠየቅኩት ትቻት ወደ ክፍል ሄድኩኝ። ዛሬ ሌሊት ላይ ተነስቼ የምፈልጋቸውን ነገሮች መሰባሰብ ስላለብኝ ቀን ትንሽ ልተኛ ብዬ ገና አልጋዬ ውስጥ ከመግባቴ ሰራተኛዋ መጣ ምሳ እንድበላ ጠራችኝ። ብናደድም ላመናጭቃት አልፈለግኩም፣ ምክንያቱም መመናጨቅ ያለውን ስሜት ስለማውቅ። አሁን ደክሞኛል በኋላ በላለሁ ብያት ወጣች። ከእንቅልፌ የተነሳሁት ወደ 12 ሰዓት አካባቢ ነው። የእኔና የእንቅልፍን ወዳጅነት እያሰብኩኝ ተጣድፌ ወደ ውጭ ወጣሁኝ። ጊዜ ሳላጠፋ የአስርን ሰላት ለመስገድ ውዱ ማድረግ ጀመርኩኝ። ውዱዬን ጨርሼ ቀና ስል ከሆነ ነገር ጋር እየተጋጨው መሰለኝና ያረቢ እዚህ ቤት የማላቀው ዛፍ አለ እንዴ ብዬ ስዞር አንዋር ነው። ያልኩትን የሰማኝ መስሎኝ ከወ ብዬ ደረኩ። ውይ አሉ እያስደነገጥኩሽ እንዴ? ወደ ኋላ ራቅ እያለ ኧረ አልደነገጥኩም እንዳልተሰማኝ ራሴን አሳምኜ ለማረጋጋት እየሞከርኩ እና አትነሽም እንዴ? ቀንም ተኝተሽ በጣም ደበረኝ እኮ፣ ቢያንስ አሁን ትንሽ አብረሽኝ ሁኚ አለኝ። ልሸኝህ እንዴ አልኩና ሰላት እንዳልሰገድኩ ትዝ ሲለኝ አሱር ልሰግድ ነው ብዬው በጥድፊያ ወደ ክፍል ያመራው። እሺ ፍጠኝ እየጠበቅኩሽ ነው አለ ድምፁን ጎላ አድርጎ። ባትለኝም እፈጥናለሁ ብዬ ክፍል የገባሁ። ሰላቴን እንደ ነገሩ ሰገድኩኝና መስገጃዬ ላይ ጋደም አልኩ። ትዝ ሲለኝ ለካ አሁን ነው ከእንቅልፍ የተነሳሁት። ወቸው ጉድ! እንቅልፍ ራሱ እንደኔ እንቅልፋም አይደለም ብዬ ከመስገጃዬ ላይ ተነስቼ አልጋዬን ማንጠፍ ጀመርኩ። ሳልጨርስ በሩ ተንኳኳና ማን ነው ስል እኔ ነኝ አለ አንዋር ነበር። ቅፍፍ እያለኝ ሂጃብ ለብሼ ልከፍትለት ሄድኩኝ። በሩን ስከፍት ከፊት ለፊት ድቅን ያለው አንዋር ነበር። ውፍረቱን ሳየው በሩ ራሱ የሚያስገባ አልመሰለኝምና የተለመደውን ሳቂን መቆጣጠር አቃተኝ እና መገልፈት ጀመርኩ። ትንሽ ስቄ ቀና ብዬ ፊቱን ሳየው በንዴት ተኮማትሮ ጉማሬ ይመስሏል። ምንም እንኳ ሀሳቤ ሳቂን መቆጣጠር ቢሆንም የአንዋርን ፊት ሳይ ግን ጭራሽ በአዲስ መልኩ መንከትከት ጀመርኩ። ሳቄ ለማቆም ወደ ውስጥ ገባውና አፌ ውስጥ ሂጃቤን ጠቀጠኩት። ትንሽ ቆይቼ ለሱ የምነግረውን ውሸት አሰማምሬ ወደ በሩ ተጠጋሁ።
ይህን ያህል ትናደዳለህ ብዬ አላሰብኩም፣ ግን ስለተናደድክ ደስ ብሎኛል አልኩት። አጉል እንደ ጀማሪ ፍቅረኛ አክት እያደረግኩ። ማለት ለምን ደስ አለሽ? እኔም ማናደድ? አራት ጨርሰው ይበልጥ ኮስተር እያለ መጣ። ቅድም አሞኝ ተኝቼ ሳትጠይቀኝ እና ደግሞ ቅድም አስደንግጠኸኝ ነበር። እንደ መሟዘዝ እያልኩኝ ምክንያት ለመዘርዘር ሞከርኩ። ከላይ ስታይ ያልፈራው በመስለም ውስጤ ግን ከመቼ መቼ በዚህ እጁ አጋጨኝ በሚል ፍርሃት እየተናደ ነው። አሊያ፣ እኔ እኮ አሞሽ እንደሆነ አላወቅኩም። ደክሞሽ የተኛሽ ነበር የመሰለኝ። እሺ በቃ ይቅርበኝ ፈገግ እያለ። ኧረ አንዋር እንዲህ የዋህ ነህ እንዴ አልኩና በውስጤ ኧረ ችግር የለውም ይቅር ብዬሃለሁ አልኩት። እንዴ ይህንን ያህል አናድጄሽማ ካለ ቅጣት ይቅር ልትይኝ አይገባም አለ። ኧረ በቃ እሺ አሪፍ ሙሸበክ ትጋብዘኛለህ ብዬ ልብስ ለመቀየር ወደ ውስጥ ገባው። ብዙም ሳይቆይ አሉ አሊያ እያለ መጣራት ጀመረ። ውይ ሽማግሌ በቃ 5 ደቂቃ እንኳን መጠበቅ አይችልም ብዬ እየተመናጨኩ ወጣሁ። ቆየሽ እኮ አለባበሴን ከላይ እስከታች እየተመለከተ። ኧረ እባክህ ብዬ ገላመጥኩት። አሁንስ ከዚህ ሰውዬ ጋር መጃጃል እየቀፈፈኝ ነው። ወላሂ ደግሞ ይህንን ልብስ ቀይሪው አልሄደብሽም። ፊቱን ጭምደድ እያደረገ ካልክ እንደውም እንደዚህ አምሮብኝ አያውቅም ወንድሜ ትቼው እንደመሄድ እያልኩ። ጭራሽ ወንድሜ ያልሽኝ አለ በንዴት። ኦፍ እሺ አሁን ትጋብዘኛለህ ወይስ ብዬ ትንሽ ስምስል አልጋብዝሽም ብሎኝ አረፈው። እሺ በቃ ቻው ደህና እደር ብዬው አንገቴን አቀርቅሬ መራመድ ስጀምር እጄን ጠበቅ አድርጎ ያዘኝና አራሉ ተይ በአላህ በጣም ያስደበርሽኝ ነው አለ። አይ ካልጋበዝከኝ ልሄድ ብዬ እኮ ነው። በዛ ላይ ህመሙ ጨርሶ አልተወኝም። ይህ ተቀለሰለስኩ። አረ ጋብዝሻለሁ ለአንቺ ያልሆነ የኔ እናት አለ ወደ መኪናው እያመላከተኝ። እኔ ግን በመኪና መሄድ አልፈለግኩም። ምክንያቱም ይዞኝ ብሄድስ? እኔ እኮ የመጥፋት እንጂ እሱን የማግባት ሀሳብ የለኝም። ለዛም ስል አይ በቃ ለዛሬ ችብስ ጋብዛኝ ሙሸበጎን ሌላ ቀን ብዬ አስማማሁትና ወደ ውጭ ወጣን። መንገድ ላይ ካሉት ፋስት ፉድ መሸጫዎች ከአንዱ በዛ አድርገን ችብሱን ገዝተን ወክ እያደረግን መብላት ጀመረን። በመሀል ግን የአንዋር ጓደኛ ከቻለና አንዋርም ማናገር ጀመረ። እንዴ ጭሷ እጁን ለሰላምታ እየዘረጋ። እንዴ ማን ምንሽ ነው ጥፍት ያልሽው? እኔ በመሀል ጦጣ ሁኜ የአንዋርን አነጋገርና አኳኋን እያየው ገረማለሁ። ሰውየው ቀጠለ። አራለው ብሮ አንቺ ነሽ የጠፋሽው አለና ዞሮ አየኝ። እኔም እንደ መልስ ገላመጥኩትና እና ደግሞ ችኳ ምርጥዬ ናት ማን ከየት አገኘሻት? አይኑን ከኔ ላይ ሳይነቅል ጠየቀው። ተተኪዋ ሚስቴ ናት ሰላም በይው አሉ ብሎ ወደ እኔ ዞረ። እየምርህን ነው? ለማንኛውም እኔ ወደ ቤት ልሄድ ነው። በንዴት ተናገርኩኝና ኮስተር እንዳልኩ ጉዞ ጀመርኩ። ማንም ሊያስቆመኝ አላሰበም። ጭራሽ የሆነ ሰዓት ላይ ስዞር ትተውኝ ሄደዋል። ምንም ቢሆን ችብሱ እኔ ጋር ነው ያለው። ወይ ጉድ! እኔ ከመቼ መቼ ሽማግሌነቱን አምኖ ስነ ስርዓት ይኖረዋል አደብ ይገዛል እላለሁ። እሱ ጭራሽ ጀለስ ብሮ ምናምን ይባባላል እያልኩኝ ቺፕሲንም እያጣጣምኩ ወደ ቤት ደረስኩ። ከእንቅልፉ የተነሳሁት ሌሊት 9 ሰዓት ተኩል ነው። ለነገው ጉዞዬ ለመሰነዳዳት ምርጥ ሰዓት ስለሆነ ከአልጋዬ ለመነሳት አይኔን አላሻውም። ወዲያው ከአልጋዬ ወርጄ ልብሴን መሰባሰብና አጣጥፌ ሻንጣ ውስጥ መጨመር ጀመርኩ። ከትቼ ስጨርስ ሻንጣውን ላነሳው ስሞክር ጭራሽ የማይታሰብ ሆነ። በጣም ተናድጄ ልብሶቹን እንዳላውጥቼ መሬት ላይ ዘረግፍኳቸውና በጣም የምፈልጋቸውን ብቻ መለየት ጀመርኩ። ግን ድንገት የሆነ ሰው መጥቶ በሩን ለመክፈት መታገል ጀመረ። ከቆይታ በኋላ ደግሞ አክስቴ አንዋር እስኪ አንኳኳላት ይቺ ደንቆሮ ስትል ሰማሁ። በፍጥነት ልብሶቹን ለማንሳት በሞከርም እጆቼ በድንጋጤ የተነሳ አልታዘዛሉኝ። ሌላ ምንም አማራጭ ስላልነበረኝ ቁጭ ብዬ መመልከት ጀመርኩ። ትንሽ እንደታገለ ሰራተኛዋ መጣ። ጋሺ እኔ ልቀስቅሳት ቆይ ብላ ማንኳኳት ጀመረች። አንዋርም ብዙ ሳይጠብቅ በቁጣ ድምፅ ስትነሳ አንዋር እየጠበቀች ነው በያት
ብሏት ሄደ። ከዚያም ሰራተኛዋ በሹክሹክታ አሊያ ማንም የለም ክፈችልኝ አለች። አለመተኛቴን እንዴት እንዳወቀች ግራ እንደተጋባው በዝግታ ወደ በሩ ሄጄ ከፈትኩላት። ካጠገቧ ሰው ይኖራል ብዬ እያሰብኩ ስለነበር ብቻዋን ቆማ ሳያት የእፎታ ስሜት ተሰማኝ። ነይ ወደ ውስጥ እንግባ ብላኝ እጄን እየጎተተችኝ ወደ ውስጥ ገባን። ምንድነው በዚህ ሌሊት ምን ተፈጥሮ ነው? እረ ሰውየው አብሾ አለበት መሰለኝ፣ በሌሊት መጥቶ ቀወጠው እኮ በብስጭት ተናገረች። የዕቃ መውጫት ሲሰራ እኮ ነው። ለመሆኑ ምን ብሎን የቀወጠው አልኳት። ማታ አሊያ በጓደኛዬ ፊት ትታኝ ሄዳ አዋረደችኝ የሚለው አለችና ቀጠል አድርጋ ልብስሽን ለምን አዝረከረክሽው አለች ወደ ልብሱ እየጠቆመች። እያስተካከልኩኝ አልኳት። አታስቢ አሊያ፣ እኔ እኮ ሰራተኛ እንጂ አክስትሽ አይደለሁም። እኔም በእንጀራ እናት እስከሚበቃኝ ድረስ ተሰቃይቼን ያደግኩት ስሜቱን አውቀዋለሁ። እንደ እህትሽኝና ያሳሰበሽን ነገር ንገሪኝ። የነገርኳት ውሸት እንደሆነ ሙሉ በሙሉ እርግጠኛ ሆና እሺ ልጠፋ አስቤ ነበር ግን ግራ ገባኝ አልኳት። ወላሂ እውነትሽ ነው? ታዲያ ለምን ግራ ገባሽ? ገንዘብ ካነሰሽም የተወሰነ እኔ ጋር አለኝ፣ እሰጥሻለሁ፣ አታስቢ አለች። እኔን ያሳሰበኝ ገንዘቡን ባይሆንም ሀሳቤን የሚጋራኝና የሚያገዘኝ ሰው ስላገኘ በደስታ አቀፍኳት። በመሀል አንዋር ትዝ ሲለኝ በቃ አንዋርን ላናገረው ብያት ከሩጫ ባልተናነሰ አካሄድ ወጣሁ። እሷም ልብሱን እንደምታስተካከል ነግራኝ ከውስጥ በሩን ዘጋችው። የሳሎኑ በር ጋር ስደርስ አቶ አንዋር ምንነቱ የማያስታውቅ ዘፈን ከፍቶ አብሮ እየዘፈነ ነበር። ውሂዳዬ አሁንም ልገለፍጥ ነው ብዬ ትንሽ በሩ ጋር ቆም እንዳልኩ አክስቴ ስታወራ ሰማውና እንዴት በዚህ ሰዓት ተነሳች ብዬ እየተገረምኩኝ ወደ ሳሎን ፈጠን ብዬ ገባሁ። አቤት አንዋር። እሽ አሉ መጣሽ? ዘፈኑን ለመዝጋት እየተፍጨረጨረ። አዎ አጣደፍከኝ እኮ በሰላም ነው? ከእንቅልፍ የተነሳው ለመምሰል እየሞከርኩ። ይቅርታ አሉዬ፣ ከእንቅልፍሽ ቀሰቀስኩሽ። ሙሸበኩን እኮ ቴካዊ አስደርግ ያመጣውልሽ አለኝ ፌስታል እየሰጠኝ። ሆ ይሄ ሰውዬ ምንድን ነው የሚሆነው? ቅድም አመጣጡ ሊያጋጨኝ ነበር የሚመስለው ነው ወይስ ከበላች በኋላ አጋጫታለሁ ብሎ ነው? ብቻ ምን አገባኝ ብዬ ተቀበልኩትና አደከምኩ አውፍ በለኝ ብዬው መልሱን ሳልጠብቅ ሙሸበኬን ይዤ ክፍሌ ስደርስ ሰራተኛዋ እንዳለችው ልብሶቼን አስተካክላ ነበር። ፍጥነቷ ገረመኝ። ግን ስምሽ ማን ነው አልኳት፣ ሰራተኛ እያልኩ መጥራቱን ስለሚደብር ብዬ። ሰኪና አለች። ጥሩ ስም ነው፣ አሪፍ ትርጉም ነው ያለው። ትርጉሙ እንደገባው ሰው ጭንቅላቴን እየነቀነኩ ትርጉሙ ገባሽ እንዴ? በፈገግታ እየተመለከተች። ኧረ ነይ እንብላ አልኳት። ሲያቀብጠኝ ትርጉሙ ምናምን ብዬ ቀባጥሬ ጉድ ልሆን ነበር። እሺ ለማንኛውም ግን እርጋታ ማለት ነው ብላኝ የሳቀች አጠገቤ መጣ ተቀመጠች። እኔም ይብላኝ በቅብጠቴ ነው እያልኩኝ አንገቴን እንደደፋው መብላት ጀመረን። እኔ ምልሽ አለች ሰኪና፣ አበላሌ ሳያስገርማት አይቀርም። እሺ አንቺ የምትይው ቀና ሳልል ጠየኳት። ብርቱ በላተኛ ነሽ ባክሽ ብላኝ ሳቀች። ይህን ነበር ልትይ የነበረው በሀፍረት ጠየኳት። አይ እኔማ ልልሽ የፈለግኩት እንዴት ነው ይህን የሚያክል ሻንጣ ይዘሽ ልትወጪ አሰብሽው? ወደ ሻንጣው እያመላከተች ጠየቀች። ወላሂ አላውቅም። ወይ ለምን ሻንጣ ምናምን አይቀርብሽም? ባዶ እጄን እንኳን አልወጣም። ቢያንስ ብር ጥርር ቢልብኝ አዳዲሶቹን ሽጬ እጠቀማለሁ። ሲቀጥል ደግሞ አክስቴ ከልቧ እንድታዝን ማድረግ ነው ፍላጎቴ። ከንዴቴ የተነሳ ሳላስበው ጮክ አልኩ። አረ ረጋቤ ገና እኮ በስርዓቱ አልነጋም። ትከሻዬን ነዛ አድርጋ እንደማረጋጋት እያለች እኔም ላስጨንቃት ስላልፈለግኩ እንደምንም ስሜቴን ተቆጣጠሬ ፈገግ ለማለት ሞከርኩ። እሺ ዛሬ በጠዋት እሚቴ ዕቃ ገዝተን እንመጣለን ብላኛለች። እሚቴ ከሌለች ደግሞ ሁስኒያ አርፋማ ትቀመጥ። ስለዚህ ቤቱ ባዶ ይሆናል። ያኔ አንቺም ራይድ ጠርተሽ ቶሎ ትሄጃለሽ አይመስልሽም? ይህ ይመስለኛል። ግን
እኔን ለመርዳት ምን አነሳሳሽ? አጠገብ ያገኙትን ወረቀት እንደ ማይክ ጥቅልል አድርጌ እያስጠጋውላት ትንሽ ጥርጣሬ የፈጠረብኝን ጥያቄ ጠየኳት። እድሉን ስለሰጠሽኝ አመሰግናለሁ። ይህንን ለማድረግ ያነሳሳኝ ብላ ስታየኝ ትክ ብዬ እያየኋት ነው። ደንገጥ ብላ ሰው ስለሆንኩ ነው አሊያ ብላኝ ተነሳች። እንደተረዳኋት ከሆነ በጣም አይናፋር ናት። እኔ ደግሞ አይነ ደረቅ። በይሻሉ አላህ ካንቺ ጋር ይሁን፣ አላህ ካለ እንገናኛለን። ለመሰናበት ያህል ቀረብ ብላ እንደዛ ስትል እንባ ተናነቀኝ። ምንም እንኳ ከግማሽ ሌሊት የበለጠ ጊዜ ባንግባባም ግን ለመለያየት ይከብዳል። ተቃቅፈን ከተሰነባበትን በኋላ ሰኪና ወደ ውጭ ወጣች፣ ግን ወዲያው ተመለሰች። ምን ነው? አክስቴ የመጣችባት መስሎኝ በድንጋጤ ጠየኳት። አረ ምንም ሳልነግርሽ መጣው ብዬ ነው። እሜቴ አሊያም ከተነሳች አብራን ትመጣለች ብላኝ ነበር። ልትጠራሽ ከመጣች የተኛሽ አስመስይ አለችኝ በሩን ይዛ። ጭራሽ እንደ ግል ንብረት በገንዘብ የሸጠችኝ አልበቃ ብሏት እንደ ዘንቢል በየገቢው አበሬያት ልዞር ነው። አረ እንዳውም ለጥ ብዬ ነው የምጠብቃት። አታስቢ ሰኩዬ፣ ግን ብዙ ሰዓት ተኝተሽ እንዳታረፍች ብላኝ በጥድፊያ በሩን ዘግታ ወጣች። እኔም ጥቅልል ብዬ ተኛሁ። ከእንቅልፌ ተነስቼ ሰዓቱን ሳይ 4 ሰዓት ሆኗል። በጣም አረፈድኩ እኮ። ይህን ያህል ባረፍድም እንኳ እና አክስቴ በዚህ ፍጥነት ከገበያ ስለማይመጡ ችግር የለውም ብዬ ራሴን አጽናናውና ፊቴን ተጣጥቤ ወደ ሳሎን ሄድኩኝ። እፎይ ተነሳሽ? መጅልሱ ላይ ያስቀመጠችውን ስልክና ቦርሳ አንስታ ወደ ውጭ ለመውጣት እየተጣደፈች። አዎ ምን ነው? የት ልትሄጂ ነው? እዚህ የሆነ ቦታ ልሄድ ነው፣ ቤቱን ጠብቂ ብላኝ ወጣች። እኔም በደስታ ሽብያት የጀመርኩትን ስራ ለማጠናቀቅ ወደ ክፍሌ ሄድኩኝ። ክፍሌ ገብቼ ለመሄድ ከተዘገጃጀው በኋላ ወደ ራይድ ደወልኩ። ብዙም ሳይቆይ አንድ የራይድ ሹፌር ያልኩት ሰፈር መድረሱን ደውሎ ነገረኝ። ግን ወደ ውስጥ አልገባም አለኝ። ምን ታዲያ ይህንን ሻንጣ ማን አስፋልት ድረስ ሊያወጣው ነው? ምን አይነት እድል ቢስ ነኝ ብዬ ተማርሬ ሳልጨርስ አኗር ደውሎ እየመጣው ነው፣ ተዘጋጅተሽ ጠብቂኝ አለኝ። ማለት ለምን? የት? እኔ የትም አልሄድም። ከድንጋጤ የተነሳ ድምፅ እየተንቀጠቀጠ ነበር። አንዋርም እሱን ላክስትሽ በያት ብሎኝ እየገለፈጠ ስልኩን ጆሮዬ ላይ ዘጋው። አኳኋኑን ሳይ በጣም በሸኩኝ። በሱ ስር ላለመግባት ስል አይደለም ሻንጣ ሚሳኤል ራሱ ተሸክሜ ደቡብ ኮሪያ ገባለሁ አልኩኝና ሻንጣዬን ተሸክሜ እየተንገዳገዱ ጉዞ ወደ አስፓልት አደረግኩ። መንገድ ላይ ያዩኝ ሰዎች ሁሉ አብዳ ነው፣ ጠጥታ ነው፣ አራረጋጊው፣ አይዞሽ የዘንድሮ ኑሮ ሁላችንም ነው ያሳበደው፣ ሌባ ዲቪ ደርሶች ነው ብለው እያደናቆሩኝ እንደምንም አስፓልቱ ጋር ደረስኩ። ሹፌሩ ታርጋ ቁጥሩን ነግሮኝ ስለነበረ ከተደረደሩት መኪናዎች ውስጥ ለይቼው ለማወቅ አልቆየውም። ሻንጣውን ከባለ መኪናው ጋር ኮፈኑ ውስጥ ከከተትነው በኋላ ባለ መኪናው ወደ እኔ ዞር አለና ይህን ያህል ከባድ መሆኑን ብትነግሪኝ እኮ ቢያንስ ግማሽ መንገድ እንኳን እገባልሽ ነበር። በሀገራችን ባህል ሰው የሚወደሰው ከሞተ በኋላ ነው። ከመጣሁት በኋላ እሽ ባክሽ አሪፍ ባለቅኔ ነሽ ብሎኝ ልንገባ ስንል አክስቴ ከች አለች። አሊያ አሉ። ራቅ ብላ ስለነበር ለማስቆም ተጣራች። እኔ ግን ብዙ አልተጨነኩም። እየተጣራች አጠገቤ ስደርስ ወይ አክስቴ መጣችሁ እንዴ? አንዋር እኮ ነይ የተወሰኑ ልብሶችን እንግዛ ብሎ መኪና ልኮልኝ ሊሄድ ነው አልኳት። ወይ እና ምን ነው ብቻሽን? ሁስኒያስ ራሷን አሞታል አልሄድም አለችኝ ብዬ ቀና ስል የኔ ከርታታ ሰኪና 2 ትልልቅ ዘንቢሎችን በሁለት እጆቿ ይዛ ስትንገዳገድ አየኋት። አላግዛት ነገር አንዋር ከመጣ ጉዴን የሚፈላው። ምንም ማድረግ ስለማልችል በሩቁ ባይኔ ሰላም ብያት ምንም ሳልናገር ወደ መኪናው ገባሁ። በራይድ መሄድ ሰላም አለው እኮ ግን ብሩ፣ ቆይ 850 ብር የመኪናው ክብደት ነው ወንድሜ? ኮስተር ብዬ እህቴ የቆጠረውን እኮ ነው እያሳየሁሽ ያለሁት። እሺ ይሁንልህ። ባይዋጥልኝም በዚህ እድሜ ለትራንስፖርት ዋጋ አልከራከርም ብዬ ተስማማሁ። ከመኪናው እንደወረድኩኝ የደላላ ቤት አገኛለሁ ብዬ አሰብኩት። መኪና ያወረደኝ በረሃ የመሰለ ሜዳ አጠገብ ነው። ወይ ጉድ! ወይ ደላላ! ቤት ካጣውኝ
ወደ ሜዳው ገብቼ ኳስ እጫወታለሁ። በቃ ብዬ በራሴ ሀሳብ እየሳኩኝ ደላላ ቤት መፈለግ ጀመርኩ። እረ ምን አይነት የአራዳ ሰፈር ነው አካችሁ! ሁሉም ስቲኪኒ ሱሪን የለበሱት። ደግሞ እኮ በየሄዱበት ሁሉ ሰሚራ ሰሚራ እያሉ ናላይን አዞሩት። አንዱማ ጭራሽ አላናገር ስለው ኮስተር ብሎ ሊያጋጨኝ አልመጣም። እንዴ ነችና ጨዋታ ብዬ በምላሴ ላስታጥቀው ስዘጋጅ አንዴ በጥፊ አለኝ። ምን ይባላል እንግዲህ አንገቴን ደፍቼ ልሄድ ስል እጄን ይዞ አስቆመኝና እናቱ ማን እንደሆንኩኝ ማታቂ ከሆነ ሸቦ የመሰለ ፀጉሩን እየጠቀለለ ተናገረ። ስምን ማን ንገረኝ አለ። በማላቀው ሰፈር ድፍረቴን ጌት እንዳገኘሁት አላቅ። ድጋሚ ሊመታኝ እጁን ሲሰነዝር አልሐምዱሊላህ ሰዎች መጡ። ኧረ ተው ምናምን ይሉት ጀመር። እኔም እፎይ ሰው ካለ ወዲማ የልቤን ላወራ ብዬ መለፍለፍ ጀመርኩ። ስማኝ ሲጀመር አንተ ወንድ ከሆንክ ሴትን አትማታም ነበር። በአንተ ቤት አራዳ የሆንክ መስሏል አይደል? ቢገባ እንዳንተ አይናፋር ፋራ እዚህ ምድር ላይ የለም ብዬ እሱን የያዙትን ገላጋዎቹን ሳያቸው ደክሟቸዋል። ትንሽ ካወራው ትተውን የሚሄዱ መሰለኝ። ከመሞት መሰንበት ብዬ ሻንጣዬን ይዤ እየተንገዳገድኩኝ መንገዱን አቧራ ብቻ ሆነ። እረ ቢስሚላህ ምንድን ነው? ቢያንስ 1-3 ዛፍ እንኳን አይተክሉም እንዴ? ከላይ ፀሐይ፣ ከስር አቧራ፣ ከጎን ያ መከረኛ ሻንጣ። ኦፍ ብቻ የሆነ ቦታ አንድ የደላላ ቤት እያየው መሰለኝ። በደንብ ጠጋ ብዬ ሳነቡ እገሌ አጠቃላይ የድለላ ስራ ይላል። የአባቴን ቤት ያየው ነበር የመሰለኝ። በደስታ እየተንከበከብኩ ወደ ውስጥ ስገባ አራረጋጊ ሴትዮ፣ ምንድን ነው የምትጓጊው? ያምሻል እንዴ? ይሄ ከንቱ ሻንጣ እኮ ነው የሚያሳብደኝ። እንደምንም ድምፄን አቅለስልሼ ወይ በጣም ይቅርታ የኔ ወንድም ሳላስበው ነው ብዬ አይኑን ሳይ ተገላምጦ ተቀመጠ። ጭራሽ ወይኔ አንዋር፣ ወይኔ አክስቴ፣ እሱን የሚያስናፍቅ ግልምጫ ነበር። ልቀመጥ አይደል? በመከራ ያገኘሁትን እድል ላለማበላሸት ብዬ በስርዓት ብጠይቀው አይ ቆሚ ቅጣትሽ ነው ብሎኝ ያረፈው። እኔ እኮ ነኝ የቀበትኩት። መጀመሪያም መጠየቅ አልነበረብኝም። ጀዝባነቴ ነው። ጭራሽ ልጁ መሰልኩት እንዴ ቅጣት ምናምን የሚለው ብዬ በውስጥ እያጉረመረምኩ እያለ ወደ እሱ ስዞር ደብተር ይሁን ካርቶን የሚያስታውቅ ነገር እሱ ላይ የሆነ ነገር እየቸከቸከ ነበር። አሃ አልኩኝና ትንሽ ጠጋ ብዬ ከውጭ የሚገባውን ብርሃን ከልዬ ቆምኩ። ትንሽ ከቆየ በኋላ አንቺ ተቀመጭ ወደዛ፣ ምኗ ግርዶሽ ናት አለኝ። ግርዶሽስ አንተ ልለው አሰብኩና እንግልቴን ሳስበው ታውቁት። ክፍል 3 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።